በእንተ ሐውልታት በአብይ ጾሙ ንውጽውጽታ ማግስት የተሰጡ ምዕዳናት በቅዱስ ዮሐንስ አፈወርቅ። ትርጉም ገብረ እግዚአብሔር ኪደ። ክፍለ ትምህርት 10 በተፈጥሯዊ ዓለም አሰራር ላይ የቀረበ መልከታ። ይህ ክፍለ ትምህርት ከዘጠነኛው ክፍለ ትምህርት በኋላ በነገታው ያስተማራቸው አይደለም። ያም ቢሆን ግን በዚህ ቀን ምግበ ሥጋን ከበሉ በኋላ ቢሆን ቃለ እግዚአብሔርን ለመማር ለመጡ ሰዎች የቀረበ ምስጋና አቅርቦላቸዋል። በተፈጥሯዊ ዓለም አሰራር ላይ ያቀረበው ምልከታ አለው። ስነ ፍጥረትን ለሚያቃልሉ ሰዎች የቀረበ ተግሣጽና መሐላ መማል እንደማይገባም በዚህ ክፍለ ትምህርት ተካቷል። ባለመጾማቸው ምክንያት ከጉባኤው የቀሩትን ሰዎች አስመልክተን በቅርቡ የነገርናችሁን ተግሣጽ ወደ ተግባር ስለለወጣችሁት ከናንተ ከሁላችሁም ጋር ደስ ብሎኛል፣ ሐሴትም አድርጌያለሁ። ምግበ ሥጋ የበሉ ብዙ ሰዎች ዛሬ በዚህ ያሉና በጎ ጉባኤውንም የሞሉት ይመስለኛልና ይህንንም በዙሪያዬ ካለው በጣም ብዙ ሰውና እኔን ለማድመጥ ከተሰበሰቡት ሰማዕያን መገመት እችላለሁ። በቅርቡ ይህንን በማስመልከት ብዙ ኃይለ ቃላትን መናገሬና ወደ እናታቸው እንድታመጧቸው ምግበ ሥጋ ከበሉ በኋላም ቢሆን መንፈሳዊ ምግብን መመገብ ነውር እንዳልሆነ እንድታሳምኗቸው የመወዳችሁ እናንተን መማጸኔ በከንቱ እንዳልነበረ ያለው። ተወዳጆች ሆይ እስኪ ንገሩኝ፣ ለእናንተ የሚሻለው የትኛው ነው? ባለፈው ምግበ ሥጋን በመመገባችሁ ምክንያት ተመልሳችሁ ቸልተኞች መሆናችሁ ወይስ ዛሬም ምግበ ሥጋን በልታችሁም ቢሆን ቃለ እግዚአብሔርንም ለማድመጥ ወደዚህ ጉባኤ መምጣታችሁ? ምግበ ሥጋን በልታችሁ ምንም ረብ ጥቅም በሌለው በየሸንጎ መንቀዋለላችሁና በየስብሰባው መገኘታችሁ ወይስ አሁን ከወንድሞቻችሁ ጋር መቆማችሁና ቃለ ነቢያትን ማድመጣችሁ? እግዚአብሔርን የምትወዱት ይልቁንም እግዚአብሔር አብልጦ የሚወዳችሁ ሆይ የሚያሳፍረው በልቶ ከቤት መቀመጥና ከዚህ መንፈሳዊ ማዕድ መራቅ ነው እንጂ መብላት አይደለም። ከቤት ስትቀመጥ ይበልጥ ሰነፍና ቸልተኛ ትሆናለህ። እዚህ ስትመጣ ግን ቸልተኝነትህንና ግዴለሽነትህን ታስወግዳለህ። ወደዚህ ጉባኤ ስትመጣ የምታስወግደው ግዴለሽነትህን ብቻ አይደለም፣ ካሳዘነህ ነገርም ሁሉ ነፃ ትሆናለህ። ሊከሰቱ በሚችሉ ሁነቶችም ልበ ብርቱ ትሆናለህ። ከዚህ በላይስ ምን እንድነግርህ ትሻለህ? በሚጾመው ሰው አጠገብ ብቻ ቁም፣ ከበጎ መዓዛውም ተካፋይ ትሆናለህ። ጾም እንደ ሽቶ ስለሆነ በጎ መዓዛውን በዓይን፣ በአንደበት፣ በሌሎች ሕዋሳትም ሁሉ ወደ ነፍስ ዘልቆ ይገባልና። ይህንንም የተናገርሁት ምግበ ሥጋ የበሉትን ሰዎች ለመውቀስ ሳይሆን የጾም ጥቅሟ እንደምን የበዛ እንደሆነ ለመናገር ፈልጌ ነው። ከጥሉላት መራቅ ብቻውን ጾም ነው ብዬ አልቆጥረውምና ከምግበ ሥጋ በፊትም ከኀጢአት መራቅ ያስፈልገናል። አንድ ሰው ምግበ ሥጋን ከበላ በኋላ ራሱን የሚገዛ ከሆነ ከሚጾመው ሰው በጣም ሩቅ አይደለም። የሚጾመው ሰው ጾሙ የፈለገ ያህል ቢያስረዝመውም የሚነገረውን የእግዚአብሔር ቃል ለማድመጥ ትጉህ ካልሆነ ከጾሙ የሚያገኘው ጥቅም የለም። ምግበ ሥጋን የበላው ሰው ከበላ በኋላ በታላቅ ትጋት ሆኖ ወደዚህ ጉባኤ መጥቶ ቃለ እግዚአብሔርን የሚያዳምጥ ከሆነ ግን ምግበ ሥጋን ከማይበላውና ቃሉን ከማያዳምጠው ሰው ይልቅ እጅግ የተሻለ ነው። እንደዚህ ያለ ጾም ቃለ እግዚአብሔርን ከመማር በላይ ረብ ጥቅምን አይሰጠንምና በእውነት እዚህ የምትሰማቸውንና በአንክሮ የምታስባቸውን ነገሮች እዚህ ካልሆነ በቀር የት ልትሰማቸው ትችላለህ? ወደ ፍርድ ቤቶች ወንበር ስትሄድ ነውን? እዚያ ያለውስ ጠብና ክርክር ነው። ወደ ሸንጎ አባላት አዳራሽ ስትሄድ ነውን? እዚያ ያለውስ የዓለማዊ ሐሳቦች ጭንቀት ነው። በቤትህ ነውን? እዚያስ የግል ጉዳዮችህ በሁሉም አቅጣጫ እየመጡ ያስጨንቁሃል። ወይስ በጉባኤውና በሸንጎ ውስጥ ወደሚደረገው ክርክር ስትሄድ ነውን? እዚያ ያለው ነገርስ በሙሉ ምድራዊና ጊዜያዊ ነው። እዚያ የተሰበሰቡ ሰዎች የሚያስተላልፏቸው ቃላት በሙሉ ስለ ንግድ፣ ስለ ቀረጦች፣ ስለሚመቹ መብሎች፣ መሬቶችን ስለ መሸጥ፣ ስለ ሌሎች ውሎች፣ ስለ ኑዛዜዎች፣ ስለ ውርሶች ወይንም ይህንን ስለመሰሉ ስለ ሌሎች ነገሮች ነው። ወደ ቤተ መንግሥት አዳራሾች ብትገባ እንኳን እዚያም የምትሰማው በተመሳሳይ መልኩ
ስለ ገንዘብ፣ ስለ ሹመት ወይም እዚህ በክብር ስለሚሰጠው ምስጋና ነው። ምንም መንፈሳዊ ነገር የለም። እዚህ ግን በተቃራኒው ሁሉም ነገር ከመንግሥተ ሰማይና ከሰማያውያን ነገሮች፣ ከነፍሳችን፣ ከሕይወታችን፣ ከተወለድንበት ዓላማ፣ በዚህ ምድር የተወሰነችልንን ዕድሜ ከምንኖርባት ምክንያት፣ ይህችን ዕድሜ ከኖርን በኋላ ከምንሄድበት ትርጉም፣ ከእነዚህ ነገሮች በኋላ ከምናገኘው ሁኔታ፣ ሰውነታችን ሸክላ ከሆነበት ምክንያት፣ የሞት ተፈጥሮም ምንድነው ከሚለው፣ በአጭሩ ከአሁኑና ሊመጣ ካለው ሕይወታችን ጋር የተሰናሰለ ነው። እዚህ የምናስተምራቸው ትምህርቶች ከመንፈሳዊ ነገሮቻችን ጋር የተያያዙ ናቸው እንጂ ምንም አይነት ምድራዊ ሐሳቦች የሉባቸውም። ስለዚህ ስለ ድህነታችን ታላቅ የሆነ ሐሳብን ተነጋግረን በጎ ተስፋን ሰንቀን ወደ ቤታችን እንመለሳለን። ስለዚህ ዘሩን በከንቱ ስላልበተን ነው። እናንተም እንደመከርኋችሁ አድርጋችሁ ባለፈው ጊዜ በጉባኤው ያልነበሩትን ሁሉ አድናችሁ ይዟችኋቸው ስለመጣችሁ አሁን ውለታችሁን እንድንመልስ ከዚህ በፊት የነገርናችሁን ነገሮች በጥቂቱ አስታውሰንም የቀረውን እንድንሰጣችሁ ፍቀዱልን። ከዚህ በፊት የተነጋገርነውስ ምን የሚል ነበር? ቅዱሳት መጻሕፍትን ከመስጠቱ በፊት እግዚአብሔር እንዴትና በምን አኳኋን ራሱን ይገልጽልን እንደነበር እየጠየቅን ነበር። አያይዘንም ሰማያትን በመዘርጋት ላልተማረውም ለተማረውም፣ ለነዳዩም ለባለጸጋውም፣ ለእስኩቴሱም ለአሕዛቡም፣ በአጠቃላይ በምድር ላይ ለሚኖሩ ሁሉ በሥነ ፍጥረት አማካኝነት በመጽሐፍ ከሚማሩ ሰዎች በላይ ብዙ ሰዎችን እጅግ ሰፊና ጠቃሚ ትምህርትን ያስተምር ነበር ብለናል። ከዚያ ቀጥለንም ስለ ሌሊትና ስለ መዓልት፣ ስለ እነዚህ ሥርዓት ስላላቸው ፍጹም የሆነ ስምምነትም ተምረናል። በዓመት ውስጥ ስላሉ ወቅታት መፈራረቅ አንስተንም እኩል ስለሆነ አከፋፈላቸው ብዙ ተነጋግረናል። መዓልት ዓመቱን ሙሉ ሌሊትን የግማሽ ሰዓት ያህል እንኳን እንደማያታልለው፣ ወቅታትም ቀናቱን ልክ እንደዚህ እኩል አድርገው እንደሚከፋፈሏቸው ተማምረናል። ነገር ግን አስቀድሜ እንደነገርኋችሁ የእግዚአብሔርን ጥበብ የሚናገረው የሥነ ፍጥረቱ ታላቅነትና ውበት ብቻ ሳይሆን ሥነ ፍጥረታቱ ራሳቸው እርስ በርሳቸው የተንሰላሰሉበት አኳኋንና አሰራራቸውም ጭምር ከተፈጥሯዊ ሥርዓት ከፍ ያሉ ናቸው። እንደ ተፈጥሮ ሕግ ቢሆን ኖሮ ውሃን መሸከም የነበረበት ምድር ነበረች። ነገር ግን እንደምንመለከተው ከዚህ በተቃራኒ በሆነ መንገድ ውሆች ምድርን ተሸክመዋታል። እንደ ተፈጥሯዊ ሥርዓት ቢሆን እሳት የሚንበለበለው ወደ ላይ ነበር። ነገር ግን እንደምንመለከተው የፀሐይ ጨረሮች የሚሄዱት ወደ ታች ወደ ምድር ነው። ዳግመኛም ውሆች በጠፈር ላይ ናቸው፣ ነገር ግን ተንጠባጥበው አያውቁም። ፀሐይም ከእነርሱ በታች ሆና ትሮጣለች፣ ሆኖም በውሆች አልጠፋችም። እርሷም የእነሱን እርጥበት አላተነነችውም። ከእነዚህ ነገሮች ጎን ለጎንም ይህንን ዓለም በመላ 4 ነገሮችን እንደያዘ ተነጋግረናል። እነዚህ 4 ነገሮችም እርስ በርሳቸው ተቃራኒ የሆኑ ናቸው። ምንም እንኳን እርስ በርሳቸው እንዲህ ተፋላሚ ቢሆኑም ግን አንዳቸው አንዳቸውን አላጠፏቸውም። ስለዚህ አንድ የማይታይ ኃይል አጽንቷቸው እንዳለ ግልጽ ነው። ያቆማቸውም ፈቃደ እግዚአብሔር ነው። ዛሬ በዚህ ርዕስ ላይ ጥቂት ነገር እንድንነጋገር ፈልጋለሁ። ነገር ግን እናንተም ራሳችሁን አነቃቁ፣ ትኩረታችሁንም ስጡን። የእግዚአብሔር ድንቅ ሥራ ይበልጥ ግልጽ ይሆንላችሁ ዘንድም እነዚህን ነገሮች ከሰውነታችን ብልቶች ወይንም ሕዋሳት አንጻር እንመለከታቸዋለን። አጭርና ትንሽ የሚሆን ሰውነታችን በውስጡ 4 ነገሮችን ይዟል። እነርሱም ውዑይ ደም፣ ይቡስ ቢጫ ሐሞት፣ እርጥብ ምራቅና ቀዝቃዛ ጥቁር ሐሞት ናቸው። በእኛ ዘንድ ካለው ዕውቀት ይህ እንግዳ እንደሆነ አድርጎ ማንም አያስብ። መንፈሳዊ ሰው ሁሉን ይመረምራል፣ ራሱ ግን በማንም አይመረመርምና። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 15። ንዑድ ክቡር የሚሆን ጳውሎስ ስለ ምስጢረ ትንሣኤ ሙታን ባስተማረ ጊዜ እግረ መንገዱን አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም በማለት ሥርዓተ እርሻንም ነካክቷል። ስለዚህ የተወደደ ጳውሎስ ስለ እርሻ አንስቶ አንዳንድ ጥያቄዎችን ከሰነዘረ እኛም የሕክምናውን ጥበብ የተመለከቱ አንዳንድ ነገሮችን አንስተን ብንነጋገር
ማንም ሊወቅሰን አይገባም። ትምህርታችን የእግዚአብሔርን ስነ ፍጥረት የተመለከተ ነው። ይህ መሰረትም ለምናስበው ሐሳብ አስፈላጊ ነው። ስለዚህ አስቀድሜ እንደተናገርሁት ሰውነታችን በውስጡ 4 ነገሮችን የያዘ ነው። ከነዚህ አንዱ በጠቅላላው ሰውነታችን ላይ ቢያምፅ የአመፁ ውጤት ሞት ነው። ለምሳሌ ሐሞት ከመጠን በላይ ሲሆን ትኩሳት ይፈጥራል። ከተወሰነ ደረጃ ካለፈም የሚያስከትለው ሞት ነው። ዳግመኛም ቀዝቃዛው ጥቁር ሐሞት በሰውነታችን ሲበዛ የሰውነት መዛል፣ ብርድ፣ የአንጎል ውስጥ ደም መፍሰስ እንዲሁም ሌሎች ስፍር ቁጥር የሌላቸው ህመሞች ይከሰታሉ። እያንዳንዱ ህመም ከነዚህ ነገሮች በአንዱ መብዛት የሚመነጭ ነው። ከነዚህ አንዳቸው ከመጠናቸው በላይ ሲሆኑ ሌሎች የሰውነት ብልቶችን ይጎዳል። የጠቅላላው የሰውነት ሚዛንንም ያውካል። አሁን ሁሉም ነገሮች በድንገትና በገዛ ራሱ ህልው የሆነ ነው ብሎ የሚናገረውን ሰው ጠይቁት። መድኃኒትንና የሕክምና ጥበብን የሚጠቀመው በነፍስ ሕያው የሆነው ብዙ በጎ ጥበቦችን ገንዘብ ያደረገው የሌሎች ብዙ እርዳታን የሚያገኝ ይህ ትንሽና አናሳ ሰውነት ሁልጊዜ ሥርዓቱን ጠብቆ መሄድ ካልተቻለውና በውስጡ አንዳች መታወክ ሲከሰት ዘወትር የሚጠፋና የሚወገድ ከሆነ ዓለም ልክ እንደዚህ ሰውነት ተቃራኒ የሆኑ ነገሮችን በብዛት ይዛ ሳለ ሰራይ መጋቢ ከሌላት በስተቀር እንዴት ምንም ሳትጠፋ ይህንን ያህል ዘመን ልትቆይ ቻለች? ሰውነት ከአፋም ከውጥም እርሱን የሚቆጣጠር አካል ያለው ቢሆንም ይህ ግን እርሱን ለመጠበቅና እንዳይታወክ ለማድረግ እምብዛም ነው። እንደዚህ ተፋላሚ ነገሮችን በውስጡ የያዘች ዓለም ግን ያላንዳች ተቆጣጣሪ ብትሆንም ሰውነታችንን የሚያገኘው ስቃይ ለዚህን ያህል ዘመናት ምንም ሳያገኛት ቆየ ብሎ ማሰብም ምክንያታዊ አይሆንም። አንተ ሰው እስኪ ንገረኝ፣ ዓለም በውስጧ ከያዘቻቸው ከነዚህ ተቃራኒ ነገሮች አንዱ ከመጠኑ በላይ ያልሆነውና የተቀሩትንም ሊያጠፋቸው ያልቻለው እንዴት ነው? ጥንቱንስ ወደ መኖር ያመጣቸው ማን ነው? ከልካቸው እንዳያልፉ የሚያሰራቸው ማን ነው? እኮ ልጓም የሚያደርግላቸው ማን ነው? ለዚህን ያህል ረዥም ዘመን አስተሳስሮ ያቆያቸው ማን ነው? ምናልባት ዓለም በውስጡ የያዘችው ነገር አንድ አይነትና ተመሳሳይ ቢሆን ኖሮ ከላይ የጠየቅኩት ላይከሰት ይችል ነበር። ነገር ግን እንደዚህ ያለ ፍልሚያ በያዘቻቸው ነገሮች መካከል ገና ከመጀመሪያው አንስቶ እንኳን እያለ ያለ ሰራይና መጋቢ እንዲሁ ተስማምተው ጸንተው ኖሩ ብሎ ሊያስብ የሚችል ማን አላዋቂ ሰው ነው? እኛ እንኳን በባህሪያችን ሳይሆን ከገዛ ፈቃዳችን የተነሳ አንዳችን ከአንዳችን ጋር ተስማምተን መኖር ካልተቻለንና እርስ በርሳችን የምንቀያየም ከሆነ እኛ ሰዎች እንኳን ወደ ስምምነት ሊያመጣን የሚችል አካል የምንፈልግ ከዚህ ስምምነት በኋላም ቢሆን በእርቃችን እንድንጸናና እንድንቀጥል ዳግመኛም እንዳንጣላ ያ ወደ ስምምነት ያመጣን አካል የሚያሳምነን ከሆነ እነዚህ ልብ ወይም አእምሮ የሌላቸው በባህሪያቸው ራሱ ተቃራኒ የሆኑ ነገሮችማ ወደ ስምምነት የሚያመጣቸው ወደዚህ ስምምነት ከመጡ በኋላም በዚሁ ጸንተው እንዲኖሩ የሚያደርጋቸው አንድ ሊመረመር የማይችል ኃይል ከሌለ በቀር ተስማምተው ሊኖሩ የቻሉት እንዴት ነው? ይህ ሰውነት ነፍስ ከተለየችው በኋላ እንዴት እንደሚበሰብስና እንደሚጠውልግ እንደሚፈርስም እነዚያ በውስጡ ይዟቸው የነበሩ ነገሮችም ወደ ጥንተ ተፈጥሯቸው እንዴት እንደሚመለሱ አትገነዘብምን? ያ የሚቆጣጠራት ኃይል ምግብናውን ቢተው ኑሮ በእውነት ያለ ሐሰት ዓለም ልክ በሰውነት እንደሚሆነው በገጠማት ነበር። መርከብ ያለ መርከብ መሪ ጸንታ የማትቆይ ይልቁንም ፈጥና የምትሰጥም ከሆነ ዓለም እንደዚህ ያለ መሪ ከሌላት እንዴት ለዚህን ያህል ረዥም ዘመን ጸንታ ልትኖር ቻለች? ግልጽ ካልሆንኩኝ ዓለምን እንደ መርከብ፣ ምድርን ከእርሷ በታች እንደምትኖር እንደ መርከብ ምድር ቤት እንጨት፣ ጠፈርን እንደ መርከብ ሸራ፣ ሰዎችን እንደ መርከብ ተጓዦች፣ በዓለም ዙሪያ ያለውን ጥልቅ ደግሞ እንደ ባህር አድርገህ አስባት። ታዲያ በዚህ ያህል ረዥም ጊዜ አደጋ ያላጋጠማት እንዴት ነው? እስኪ መርከብ አንዲት ቀን ያለ መሪና ያለ ሰራተኞች ትሄድ፣ በአንድ ጊዜ ሰጥማ ትመለከታታለህ። ዓለም ግን ምንም እንኳን እስካሁን ድረስ 5000ና ከዛም በላይ ከዚያም በላይ ዓመታትን የቆየች ብትሆንም እንደዚህ ያለ አደጋ ገጥሟት አያውቅም። ስለ መርከብ የምናገረው ስለምንድን ነው?
አንድ ሰው በወይን እርሻው ውስጥ አነስ ያለች ጎጆ ሠራ እንበል። ሰውየው የወይንን ፍሬውን ከለቀመ በኋላ ያችን ጎጆ ባዶዋን ትቷት ሲሄድ እንደምንም ብላ 2-3 ቀን ትቆያለች። ከዚያ በኋላ ግን ትሰባበራለች፣ ትንከባለላለች። እውነት ጎጆ ያለ ተቆጣጣሪ መቆም አትችልምን? ታዲያ የሌሊትና የመዓልቱ ሕግ፣ የወቅታቱ መፈራረቅ፣ በየብሱ፣ በባህሩ፣ በጠፈሩ፣ በእጽዋቱ፣ በሚበሩና በሚዋኙ፣ በሚሽከረከሩና በሚንፏቀቁ እንስሳቱ፣ ከእነዚህ ሁሉ በላይ ደግሞ ክቡር በሆነው በሰው ዘር እንደምንመለከተው ተለዋዋጭና በጣም ብዙ ሆኖ ሳለ እንዴት የዚህ ዓለም ግብር ደህናና አስደናቂ ሆኖ ለዚህን ያህል ረዥም ጊዜ ያለ አንድ መጋቢና ሰራይ ጸንቶ ሊቆይ ቻለ? እስካሁን ከተናገርሁት በተጨማሪ መሰማሪያው፣ ልምላሜው፣ የለያየ አይነት አበባው፣ ሁሉንም አይነት ቡቃያዎቹና ኅብረ ቀለማቸው፣ መዓዛቸው፣ ቅርጻቸው፣ አቀማመጣቸው፣ አዎ ስማቸው ሳይቀር ፍሬ ያላቸውና የሌላቸው አትክልት፣ የብረቶች ተፈጥሮ፣ በባህርና በየብስ የሚዋኙትና በአየር ላይ የሚሽከረከሩት የእንስሳት ተፈጥሮ፣ የተራሮቹ፣ የጫካዎቹ፣ የጢሻዎቹ፣ ከታችም ከላይም ያለው ማለትም በምድርም በሰማይም ያለው መሰማሪያ፣ የተለያዩ አይነት የከዋክብት አበቦች፣ በምድር ላይ ያለው የጽጌረዳ አበባና በሰማይ ላይ ያለው ቀስተ ደመና ከእኔ ጋር ሁነህ ቁጠር። ስለ አዕዋፍ መሰማሪያም እነግርህ ዘንድ ትወዳለህን? በጣም ብዙ ኅብረ ቀለማት ያለውን የጣዖስ ወይንም የፒኮክ ሰውነትን፣ ከአእምሮ ስለሚያልፈው የእያንዳንዱ ላባዋ ኅብርን፣ ሌሎች ደስ የሚያሰኝ ቀለም ያላቸውንም አዕዋፍ አስብ። ከእኔ ጋር ሆነ ስለ ሰማዩ ውበት አንሰላስል። ለዚህን ያህል ረዥም ጊዜ ሳይደበዝዝ ልክ ዛሬ እንደተፈጠረ ብሩህና ጽሩይ ሆኖ ሊቆይ የቻለው እንዴት ነው? ለዚህን ያህል ረዥም ዘመን ሲወልድ የኖረው የምድርን ማኅፀን እንዴት ኃይሉ ሊደክም አልቻለም? ከእኔ ጋር ሆነ ስለ ምንጮች አንሰላስል። ከተወለዱበት ጊዜ አንስተው ያለማቋረጥ በመዓልትና በሌሊት እንዲህ ሲያመነጩ እንዴት አልደረቁም? ከእኔ ጋር ሆነ ስለ ባሕር አንሰላስል። እጅግ በጣም ብዙ ጎርፎች ወደ እርሱ እየጎረፉ ሳለ ከወሰኑ በላይ በፍጹም ያላለፈው እንዴት ነው? እስካሁን ድረስ ስለ ተነጋገርንባቸው ስለ እያንዳንዳቸው ጥቀ አቢይ ግብርከ እግዚኦ ወክሉ በጥበብ ገብርከ፣ አቤቱ ሥራህ እጅግ ድንቅ ነው፣ ሁሉንም በጥበብ አደረግክ ማለት አማን በአማን ይገባል። ነገር ግን ስለ እነዚህ ሁሉ ነገሮች ማለትም ስለ ታላቅነታቸው፣ ስለ ተፈጥሮ ውበታቸው፣ ስለ ብዛታቸውም ስንነግራቸው ኢአማንያኑ የሚያቀርቡት ጥበብ የተሞላበት አመክንዮስ ምንድን ነው? ትልቁ ስህተት እግዚአብሔር ዓለምን እጅግ ውብና ሰፊ አድርጎ መፍጠሩ ላይ ነው። ውብና ሰፊ አድርጎ ባይፈጥራት ኖሮ ከእርሷ ለራሳችን ጣዖትን ባልሰራን ነበርና። አሁን ከታላቅነቷና ካስደናቂ ውበቷ ተነስተን አምላክ እንደሆነች እናስባለን ይላሉ። እንደዚህ አይነት አመክንዮ ግን በጎነቱ ለምንም ነው? የራሳቸው ያረዳድ ችግር እንጂ የዓለም ታላቅነት ወይንም ውበት የአመፃ ምክንያት ሊሆን ስለማይችል ይህንን ልናሳያቸው ተዘጋጅተናል። እኛ ራሳችን ልክ እንደነርሱ በዚህ አልተጎዳንምና። እናስ ከዓለም ለራሳችን አምላክን ያላዘጋጀነው ለምንድን ነው? ልክ እነርሱ እንደሚያዩአቸው እኛም በዓይናችን እነዚህን ፍጡራን አናያቸውምን? እነርሱ ከእነዚህ ፍጥረታት የሚያገኙትን ጥቅም እኛ አላገኘንምን? እነዚህ ሰዎች ያላቸው ነፍስ እኛ የለንምን? እነርሱ ያላቸው ሰውነት እኛ የለንምን? እነርሱ የሚሄዱበትን ምድር እኛ አንረማመድበትምን? የዓለም ታላቅነትና ውበት እንዴት እንደነርሱ እንድናስብ ሳያሳምነን ቀረ? ይህ የራሳቸው ያረዳድ ችግር የሚረጋገጠው በዚህ ብቻ ሳይሆን በሌላም ጭምር ነው። ዓለምን ከውበቷ የተነሳ አምላክን ያደረጓት ከስንፍናቸው የተነሳ ካልሆነ በቀር ጦጣን፣ አዞን፣ ውሻን፣ በግብራቸው ወራዳ የሆኑ እንስሳትንም እንዲያመልኩ ያደረጋቸውስ ምንድን ነው? አማን በአማን በሐሳባቸው ከንቱ ሆኑ፣ የሚያስተውለውም ልባቸው ጨለመ፣ ጥበበኞች ነን ሲሉ ደንቆሮ ሆኑ። ሮሜ ምዕራፍ 1 ቁጥር 21-22። መልሳችንን የምንሰጠው ግን በዚህ ብቻ አይደለም። አሁንም ጥቂት ነገር ጨምረን እንነጋገራለን። እግዚአብሔር እነዚህን ነገሮች አስቀድሞ በማየት በጥበቡ የሚያመካኙበትን አሳጥቷቸዋል። ይህስ እንዴት ነው ያልከኝ እንደሆነም እንዲህ ብዬ መልስልሃለሁ። ስለዚሁ ምክንያት እግዚአብሔር ዓለምን ዕጹብ ድንቅና ሰፊ ብቻ ሳይሆን አላፊና ጠፊ፣
ብዙ ድካምም ያለባት አድርጎ ፈጥሯታልና በሐዋርያቱ እንዳደረገው በዓለምም ላይ አድርጓል። በሐዋርያቱ ያደረገውስ ምንድነው? ሐዋርያት ብዙ ታላላቅና አስደናቂ የሆኑ ምልክቶችንና ተአምራትን ያደርጉ ስለነበር የተአምራቶቻቸው ታላቅነት በሰዎች ዘንድ እንደ አማልክት እንዳያስቆጥራቸው አስቦ በየጊዜው እንዲገረፉ፣ እንዲሰደዱ፣ በየዋሻው ውስጥ እንዲኖሩ፣ ደዌ ዘሥጋ እንዲያገኛቸው፣ ዘወትር በመከራ ውስጥ እንዲሆኑ አደረገ። ስለዚህ ምንም እንኳን ታላላቅ ስጦታዎችን ቢሰጣቸውም ሰውነታቸው ግን ሟችና በብዙ በሽታዎች የሚጠቃ አደረገው። ተፈጥሯቸው በደንብ ግልጽ ይሆን ዘንድ ደዌያቸውን አያስወግድላቸውም ነበር። ይህ የእኔ ማረጋገጫ ብቻ አይደለም፣ የቅዱስ ጳውሎስም ጭምር እንጂ። እንዲህ ብሏልና ልመካ ብወድስ ሞኝ አልሆንም፣ ነገር ግን ያየኝ የሰማኝ ሰው ባየኝና በሰማኝ ገንዘብ እንዳይጠራጠረኝ ትቻለሁ። ዳግመኛም እንዲህ አለ፣ ነገር ግን ይህ መዝገብ በሸክላ ዕቃ ውስጥ አለን። ሸክላ ዕቃ ማለት ምን ማለት ነው? በዚህ ሟችና በስባሽ በሆነ ሰውነታችን ውስጥ ሲል ነው። ሸክላ ዕቃ ከጭቃና ከእሳት እንደሚሠራ ሁሉ የእነዚህ የቅዱሳን ሰውነትም ምንም እንኳን ጭቃ ቢሆንም የመንፈሳዊ እሳት ኃይልን በማግኘት ሸክላ ዕቃ ይሆናል። ታላቅ ሀብትና እጅግ ብዙ መንፈሳዊ ጸጋዎች እንዲሁ ሟችና በስባሽ ለሆነ ሰውነት የተሰጠው ስለምንድን ነው? ኃይሉ ከእኛ ሳይሆን ከእግዚአብሔር እንደሆነ ይታወቅ ዘንድ። ሐዋርያት ሙታንን እያነሱ ሳለ እነርሱ ግን ሕሙማነ ሥጋና የራሳቸው ደዌ ማራቅ የማይችሉ እንደሆኑ ስትመለከት ሙቱ የተነሳው በአንሺው ሰው ኃይል ሳይሆን በመንፈስ ቅዱስ ኃይል እንደሆነ በግልጽ ታስተውላለህ። በየጊዜው ይታመሙ የነበረው ለዚህ እንደሆነ ለማረጋገጥም ንዑድ ክቡር የሚሆን ጳውሎስ ለጢሞቴዎስ ምን እንዳለው አድምጥ። ስለ ሆድህና ስለ ዘወትር በሽታ ብዛት ጥቂት ወይን ጠጣ። ስለ ሌላው ሰውም እንዲህ ብሏል፣ ጥሮፊሞስን ግን ታሞ በሚሊጢን ተውሁት። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 20። ዳግመኛም ለፊልጵስዩስ ሰዎች ሲጽፍላቸው እንዲህ ብሏል፣ አፍሮዲጡም ታሞ ለሞት ቀርቦ ነበር። ተመልከት፣ እንዲህ ሆነው ሳለ እንኳን ሰዎች እንደ አማልክት ከቆጠሯቸው አማልክት ሰዎችን መስለው ወደኛ ወርደዋል ብለውም መሥዋዕት ሊሰውላቸው ከፈለጉ ደዌ የማያገኛቸው ቢሆኑ ኖሮማ የሚያደርጉትን ተአምራት እያዩ አመፃቸው እንደምን የበዛ አይሆንም ነበር? ስለ እነዚህ ልክ እንደ አሁኑ ሰዎች የሚያደርጉትን ምልክት እያዩ እንዳያመልኳቸው አስቦ ቅዱሳን ሐዋርያት ባሕርያቸው በደዌ የሚቆይ በየጊዜው ፈተና የሚገጥማቸው እንዳደረገ ሁሉ በሌሎች ስነ ፍጥረታትም ከሞላ ጎደል እንደዚህ ተመሳሳይ ነገር አድርጓል። ዓለም ውብና ሰፊ፣ በሌላ መልኩ ግን አላፊና ጠፊ አድርጎ ፈጥሯታልና መጽሐፍ ቅዱስ እነዚህን ሁሉ ነጥቦች ያስተምረናል። አንዱ የሰማያትን ውበት አስመልክቶ ሰማያት የእግዚአብሔርን ክብር ይናገራሉ ይላል መዝሙር 18:1። ዳግመኛም ሰማይን እንደ መጋረጃ ዘረጋው፣ እንደ ድንኳንም ከምድር በላይ ዘረጋው ይላል ኢሳይያስ ምዕራፍ 40 ቁጥር 22። ጨምሮም እርሱ የምድርን ክበብ ያጸናል ይላል። ሌላው ጸሐፊ ግን ምንም እንኳን ዓለም ትልቅና ደህና ብትሆንም ኃላፊና ጠፊ መሆኗን ሲናገር እንዲህ ብሏል፣ አቤቱ አንተ ከጥንት ምድርን መሠረትህ፣ ሰማያትም የእጅህ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸውም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። ክቡር ዳዊት ፀሐይን አስመልክቶ ሲናገርም እንዲህ ብሏል፣ እርሱም እንደ ሙሽራ ከእልፍኙ ይወጣል፣ እንደ አርበኛም በመንገዱ ለመሮጥ ደስ ይለዋል። የዚህን ኮከብ ውበትና ታላቅነት በፊትህ እንዴት አድርጎ እንዳቀረበልህ ትመለከታለህን? ሙሽራ ግርማ ሞገስ ካለው እልፍኝ እንደሚታይ ሁሉ ፀሐይም ከምሥራቅ ሆና የብርሃን ጨረሩን ይልካል። እንደ ብርቱካናማ መጋረጃ ሆኖ ሰማዩን ያስጌጣል። ደመናትን እንደ ጽጌረዳ አበባ ያፈካቸዋል። የሚያግደው ሳይኖር መዓልቱን ሁሉ ሲጓዝ ይውላል። ከመንገዱ የሚያሰናክለው ማንም የለም። እንግዲህ ውበቱን አየህን? ታላቅነቱንስ ተመለከትክን? አሁን ደግሞ ደካማነቱን አስተውል። ጠቢቡ ሰው ይህንን ግልጽ ሲያደርገው እንዲህ ብሏልና ከፀሐይ ይልቅ የሚያበራ ምን አለ? ነገር ግን ብርሃኑ ግርዶሽ ያገኛል። የፀሐይን ድካም የምናስተውለው ከዚህ ሁኔታ አንጻር ብቻ ሳይሆን ደመናት ሲያልፉም ጭምር ነው።
ደመናት ከእርሱ በታች ሲያልፉ ምንም እንኳን ጨረሮቹን ቢልክም በደመናቱ አልፎ ለመሄድም ቢጥርም ይህንን ለማድረግ ኃይል የለውም። ደመናው ጥቅጥቅ ያለ ስለሚሆን የፀሐዩ ጨረር ሰንጥቆት እንዲያልፍ አያደርግም። ግን እኮ አዝዕርትን ይመግባቸዋል የሚል ሰው ይኖራል። እውነት ነው። አዝዕርትን የሚመግባቸው ግን ብቻውን አይደለም። የምድሪቱም፣ የጤዛውም፣ የዝናማቱም፣ የንፋሳቱም፣ የወቅታቱ የተስተካከለ መሆን እገዛ ያስፈልገዋል። እነዚህ ሁሉም ነገሮች በአንድነት ካልተስማሙ በቀር የፀሐይ እርዳታ ብቻውን ለአዝዕርቱ ጥቅም የለውም። እርዳታን አለመፈለግ የእግዚአብሔር ልዩ ባህሪ ነውና የሌሎችን እርዳታ መፈለግ የአምላክ ባህሪ እንዳልሆነ ያስረዳ ዘንድም እግዚአብሔር አዝዕርቱን ከምድር ሲያበቅላቸው እንደዚህ ያለ ምንም ነገር አላስፈለገውም። እንዲሁ አዘዛቸው፣ በቀሉም እንጂ። ዳግመኛም አዝዕርቱን የሚያበቅላቸው የእግዚአብሔር ትእዛዝ እንጂ የእነዚህ ነገሮች ተፈጥሮ እንዳልሆነ ትማር ዘንድም እነዚህን ነገሮች ራሳቸው ካለመኖር ወደ መኖር አመጣቸው። ያለ እነዚህ እርዳታም ለእስራኤላውያን መናን አወረደላቸው። እንዲህ እንደተባለ የሰማይን እንጀራ ሰጣቸው። እርሱ ፀሐይ ራሱ ጸንቶ ለመቆየት የሌሎች ብዙ ነገሮች እርዳታ የሚፈልግና እርሱ ራሱ ለራሱ ብቁ ያልሆነ ሆኖ ሳለ አዝዕርት ፍሬ እንዲያፈሩ የፀሐይ እርዳታ ያስፈልጋቸዋል ብዬ የምናገረው ስለምንድን ነው? ዑደቱን እንዲያከናውን እንደ መተላለፊያ ሰማይ የብርሃን ጨረሩን ይልክ ዘንድም የአየሩ ብሩህነትና ጽሩይነት ያስፈልጋልና። ደመናው ጥቅጥቅ ያለ ከሆነ ፀሐይ ብርሃኑን ሊያሳይ አይችልም። በሌላ መልኩ ደግሞ የሚልከው ጨረር የማይቻልና ሁሉንም የሚያነዳቸው እንዳይሆን ቅዝቃዜና እርጥበት ይፈልጋል። እንግዲህ ሌሎች ነገሮች ድል የሚያደርጉትና ድክመቱንም የሚያቀኑለት ከሆነ እንደዚህ ያለ ነገር እንዴት አምላክ ሊኮን ይቻለዋል? ቅዱስ ጳውሎስና ነቢዩ ኤርምያስ እንደተናገሩት እግዚአብሔር በፈቃዱ የሚኖር እንጂ በሌሎች እርዳታ የቆመ አይደለም። የመልካም ነገሮች ሁሉ ምንጭ እንጂ በማንኛውም ነገር የሚገደብ አይደለም። ነቢዩ ኤርምያስ እግዚአብሔር ራሱ እንደሚናገር ሆኖ እንዲህ ሲል ግልጽ አድርጎታልና ሰማይንና ምድርን የሞላሁ እኔ ነኝ ይላል እግዚአብሔር። ጨምሮም እንዲህ አለ፣ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ዳግመኛም ክቡር ዳዊት እንዲህ አለ፣ እግዚአብሔርን አንተ ጌታዬ ነህ አልሁ፣ በጎነቴን አትሻትም። ቅዱስ ጳውሎስ ደግሞ እግዚአብሔር ከኛ የሚሻው ምንም ነገር እንደሌለ ሲገልጽና እነዚህ ነገሮችም ማለትም እርሱ ቢሰጥ እንጂ የማንንም እርዳታን አለመፈለግ የእግዚአብሔር ልዩ ባህሪያት እንደሆኑ ሲናገር እንዲህ ሲል ተናግሯል። እርሱም ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚጎለው በሰው እጅ አይገለገልም። የሰማዩ፣ የአየሩ፣ የየብሱ፣ የባህሩ፣ የሌሎች ነገሮችም ደካማነትና አንዳቸው የአንዳቸውን እርዳታ እንዴት እንደሚፈልጉ ይህን ያላገኙ እንደሆነ ግን መጨረሻቸው ጥፋትና ውድመት እንደሆነ መረዳት በእውነት ያለ ሐሰት ለእኛ ቀላል ነው። ምድርን ብንወስድ ምንጮች ቢደርቁ ከባህርና ከወንዞች የሚወጡ እርጥበቶች ባይኖሩ ቆላማ ሆና ትጠፋለች። ሌሎች ነገሮችም እንደዚሁ እርስ በርሳቸው ይፈላለጋሉ። አየሩ ፀሐይን፣ ፀሐይም አየሩን ይፈልጋል። ነገር ግን ትምህርቱ ከሚፈለገው በላይ እንዳናስረዝመው እስካሁን ድረስ የተነጋገርንባቸው ነጥቦች ሊቀበሏቸው ፈቃደኞች ለሆኑ ሰዎች በቂ ስለሆኑ ልናበቃ ይገባናል። ከሥነ ፍጥረት ሁሉ እጅግ አስደናቂው ፀሐይ እንኳን ደካማና የሌሎች ፍጥረታት እርዳታን የሚሻ እንደሆነ የተረጋገጠ ከሆነ ሌሎች የዚህ ዓለም ፍጥረታትማ እንዴታ! ምርመራን ለሚወዱ ሰዎች እስካሁን ድረስ የሰጠኋቸውን እነዚህን ነገሮች አሁን ደግሞ ከመጽሐፍ ቅዱስ ውስጥ ነግራችኋለሁ። ፀሐይ ብቻ ሳይሆን መላው ዓለምም አላፊና ጠፊ መሆኑን አሳያችኋለሁ። እነዚህ ነገሮች እርስ በርሳቸው ስለሚጠፋፉ፣ ቅዝቃዜ ሲበዛ የፀሐይ ብርሃን ጨረር ኃይሉን ስለሚቀንስ፣ በሌላ መልኩ ደግሞ ሙቀት ሲበዛ ቅዝቃዜውን ስለሚያጠፋ፣ እነዚህ ነገሮች እርስ በርስ ተጻራሪ ለሆኑ ውጤቶችና አቀማመጦች ምክንያት ስለሆኑ እነዚህ ነገሮች ኃላፊና ጠፊ መሆናቸው፣ የሚታዩ የሚጨበጡ ነገሮች ሁሉ ጊዜያዊ መሆናቸው ይህ ግልጽ ማሳያ ነው። ነገር ግን ይህ ሐሳብ ለእኛ ለቀሊላን እጅግ ከፍ ያለ ስለሆነ ወደ ጣፋጩ የመጽሐፍ ቅዱስ ምንጭ እንድወስዳችሁ በዚያም እዝነ ልቦናችሁን እናበረታላችሁ ዘንድ ፍቀዱልኝ።
ስለ ፍጥረት ሁሉ ሊነግረን ፍጥረት ሁሉ አሁን በጥፋት ባርነት ውስጥ እንዳለ፣ ይህ ለምን እንደሆነ፣ ከዚህ ባርነት መቼ ነፃ እንደሚወጣ፣ ወደ ምን አይነት ሁኔታም እንደሚለወጥ በግልጽ ቃላት የተናገረውን ሐዋርያውን እናሳችኋለን እንጂ ስለ ሰማይና ስለ ምድር ለያይተን አናስተምራችሁምና። ሐዋርያው ለእኛ ይገለጥ ዘንድ ካለው ክብር ጋር ቢወዳደር የአሁኑ ዘመን መከራ ምንም አይተካከልም ካለ በኋላ እንዲህ ሲል ጨምሮ ተናግሯል። የፍጥረት ሁሉ ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና፣ ፍጥረት ሁሉ ለከንቱነት ተገዝቷልና፣ እግዚአብሔር በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ይኸውም ፍጥረት ሁሉ የሚጠፋ ሆኗል ሲል ነው። ይህን እንዲህ ሲል ግልጽ አድርጎታልና፣ ፍጥረት ሁሉ ለከንቱነት ተገዝቷልና። ፍጥረት ጥፋት እንዲስማማው የሆነው በእግዚአብሔር ትእዛዝ ነው። ነገር ግን እግዚአብሔር እንዲህ ብሎ ያዘዘውም ስለ እኛ ስለ ሰው ልጆች ጥቅም ነው። የእነዚህ ፍጥረታት ጥቅማቸው ፈራሽ በስባሽ የሆነን ሰው ለመመገብ ነበርና፣ ፍጥረት ራሱ ተመሳሳይ ጠባይ ፈራሽ በስባሽ መሆን ሊኖረው ይገባ ነበር። ጥፋት የሚስማማቸው ፍጥረታት ጥፋት በማይስማማው ፍጥረት ውስጥ እንደማያድሩ እውነት ነውና፣ ነገር ግን ይህ እንደዚያ ሆኖ ጸንቶ እንደማይኖር ሐዋርያው ነግሮናል። ፍጥረት ራሱ ደግሞ ከጥፋት ባርነት ነፃ ይወጣል ካለ በኋላ ይህ መቼና በማን እንደሚከናወን ሲናገርም ጨምሮ እንዲህ ብሏል። ለእግዚአብሔር ልጆች ወደሚሆን ክብር ነፃነት ሲደርስ ነው። ይኸውም እኛ ስንነሳ የማይጠፋ አካልንም ገንዘብ ስናደርግ የሰማይ የምድርና የፍጥረት ሁሉ አካልም የማይጠፋና ዘላለማዊ ይሆናል ሲል ነው። ስለዚህ ፀሐይ ሲወጣ ስታየው ፈጣሪውን አድንቅ። ራሱን ሲሰውርና ሲከለል ብትመለከተውም እንደ አምላክ ቆጥረህ እንዳታመልከው። የባህሪውን ድካም አስብ። እግዚአብሔር ድካማቸውን የሚያሳይ ተፈጥሮ ያስቀመጠው በእነዚህ ነገሮች ውስጥ ብቻ አይደለም። ሩቅ ብእሲ የሆኑ አገልጋዮችም እነዚህን ፍጥረታት እንዲያዟቸው አድርጓል። ይኸውም የእነዚህ ፍጥረታት ድካማቸው ከራሳቸው ተፈጥሮ መረዳት ባትችል እንኳን አንተን የሚመስሉ የእግዚአብሔር አገልጋዮች ሲያዟቸው ይህንን መረዳት እንድትችል ነው። ኢያሱ ወልደ ነዌ በገባዖን ላይ ፀሐይ ትቁም፣ በኤሎንም ሸለቆ ጨረቃ ያለውም ስለዚህ ነበር። ዳግመኛም ነቢዩ ኢሳይያስ በንጉሥ ሕዝቅያስ ዘመነ መንግሥት ፀሐይ እርምጃዎቹን ወደ ኋላ እንዲመልስ አድርጓል። ሙሴም አየሩን፣ ባሕሩን፣ ምድሩንና ዓለቱን አዟል። ኤልሳዕ የውሃውን ባሕር ይቀይሯል። 3 ደቂቅ የሚነደውን እሳት በእግራቸው ረግጠውታል። እግዚአብሔር እነዚህን ፍጥረታት በሁሉ ረገድ በውበታቸው አምላክነቱን፣ በድካማቸው ደግሞ እነርሱን ወደ ማምለክ እንዳንወርድ አድርጎ እንዴት እንደሰጠን ትመለከታለህ። ስለዚህ ስለ እነዚህ ነገሮች ሁሉ ጠባቂያችንን እግዚአብሔርን እናመስግነው። በቃል ብቻ ሳይሆን በግብራችንም እናመስግነው። በአጠቃላይ ንግግራችን ብቻ ሳይሆን በዋናነትም ከመሐላ በመራቅ በጎ ንግግርን እንነጋገር። ኃጢአት ሁሉ ተመሳሳይ ቅጣት የለውምና በቀላሉ ሊሻሻሉ የሚችሉት ታላቅ የሆነ ፍዳን ያመጡብናልና። ይኸውም ጠቢቡ ሰለሞን እንዲህ ሲል እንደተናገረው ነው። የሚሰርቅ ሌባ ቢያዝ የሚደንቅ አይደለም፣ የተራበች ነፍሱን ሊያጠግብ ይሰርቃልና። አመንዝራ ግን በአእምሮው ጉድለት ነፍሱ የሚጠፋበትን ጥፋት ይሠራል። የሌባው ግብር ትልቅ ጥፋት ነው፣ ነገር ግን የአመንዝራውን ያህል ከባድ አይደለም። ሌባው ምንም እንኳን ሌብነቱ በራሱ አግባብ ባይሆንም እንዲህ እንዲያደርግ ያስገደደው ግን ድህነቱ ነውና፣ አመንዝራው ግን ወደዚህ የኃጢአት ጉድጓድ እንዲገባ ያደረገው የገዛ ስንፍናው እንጂ ማንም ምንም አስገድዶት አይደለም ሲል ነው። ይህ ከሚምሉ ሰዎች አንጻርም ሊባል የሚችል ነው። ከራሳቸው ስንፍና ውጪ እንዲምሉ የሚገፋፋቸው ማንም የለምና። ይህን ተግሣጽ ደጋግሜ በመስጠቴ አሰልችና የምከብድ እንደዚሁም እናንተን የማሳዝን መስዬ ልታይ እንደምችል በደንብ አውቃለሁ። ነገር ግን ከእኔ ኀፍረተ ቢስነት የተነሣ ይህ ደጋግሜ በመናገሬ እናንተ ራሳችሁ አፍራችሁ ከመሐላ ልማድ እስክትርቁ ድረስ ይህንን ማድረጌን አልተውም። ያ ምሕረት የለሽና ጨካይ ዳኛ ስለ መበለቲቱ ውትወታ ልማዱን ከተወ፣ እናንተም በተለይ ሰው ሲመክራችሁ ይህን ለራሱ ጥቅም ሳይሆን ለእናንተ ድህነት ብሎ ሲያደርገው አብልጣችሁ ትተውለታላችሁና፣ እንዲያውም የእናንተ ጥቅም የእኔ ጥቅም አድርጌ ስለምቆጥረው ይህን ለራሴ ስል እያደረግኩት እንደሆነ ልክድ አልችልም። ነገር ግን እኔ ስለ እናንተ ድህነት ብዬ ከደከምኩና ከተጨነቅኩ
እናንተም ልክ እንደዚሁ ልቦናዎቻችሁን ስለ ራሳችሁ ብታስጨንቁና ይህን ለውጥም እውን እንዲሆን ብትጥሩ እወድ ነበር። እናንተ እንዲህ ካደረጋችሁስ ለምን ንግግርን አበዛለሁ? እንደው ጽድቅና ኩነኔ ቢኖርም ባይኖርም እንደሚባለው ለማይታዘዙ ሰዎች ሲኦል ወይንም ፍዳ፣ ለሚታዘዙትም የክብር አክሊል ባይኖርና እኔም ወደ እናንተ መጥቼ ይህንን እንድታደርጉልኝ ብለምናችሁ እንኳን እሺ አትሉኝምን? ጥቂት ውለታን ትውሉልኝ ዘንድ ብለምናችሁ ልመናዬን አትቀበሉኝምን? ስለ ራሱ ሳይሆን ስለ እናንተ ብሎ ይህን እንድታደርጉለት የሚጠይቀው እግዚአብሔር ሲሆንስ እኮ ያውም ለራሱ ጥቅም ብሎ ይህን ውለታ ለእግዚአብሔር የማይመልስ ማን ውለታ ቢይዝ ምስኪንና ጎስቋላ ሰው ነው። ስለዚህ እነዚህን ነገሮች በመገንዘብ ከዚህ ጉባኤ ወደ ቤታችሁ ስትሄዱ እዚህ የነገርኳችሁን ኃይለ ቃላት ለራሳችሁ ድገሟቸው። ይህን የማያስተውሉ ሰዎችንም አቅኗቸው። ይህን አድርገን የሌሎች ሰዎች በጎ ምግባርና የራሳችንም ጭምር ዋጋ እናገኝ ዘንድ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ጌትነቱ አንድ የሚሆን ጌታችን ኢየሱስ ክርስቶስ በቸርነቱና ሰውን በመውደዱ ይርዳን። ይእዜኒ ወዘልፈኒ ለዓለም ወለዓለም አሜን።